የኢራን የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒ ግድያም። እስራኤል የኢራንን የብሔራዊ ደህንነት ምክር ቤት ጸሐፊና አንጋፋ ፖለቲከኛ አሊ ላሪጃኒ በደረሰባቸው አየር ጥቃት መገደላቸውን ማስታወቋ ቀድሞውኑ የፈላውን የመካከለኛው ምስራቅ ቀውስ ወደ አዲስና አደገኛ ምዕራፍ አሸጋግሮታል። ላሪጃኒ ከከፍተኛው መሪ አያቶላ አሊ ኻሜኒ ግድያ በኋላ የኢራንን መንግስት በመምራትና ከጎረቤት ሀገራት ጋር የሚደረገውን ፍልሚያ በማስተባበር ረገድ ቁልፍ ሚና እንደነበራቸው የእስራኤል መከላከያ ሰራዊት ገልጿል። ይህ ግድያ ከተረጋገጠም ላሪጃኒ ለበርካታ ዓመታት በኢራን የኒውክሌር ድርድር በፓርላማ አፈ ጉባኤነትና በከፍተኛ አማካሪነት ያካበቱት ተሰሚነት በአንድ ጀንበር መክሰሙን ያሳያል ሲሉም ተንታኞች ገልጸውታል። ይሁን እንጂ የላሪጃኒ ሞት ዜና እስካሁን በኢራን በኩል ያልተረጋገጠ ሲሆን ይልቁንም የሀገሪቱ የመንግስት መገናኛ ብዙሃን ግለሰቡ ዛሬ እንደጻፉት የሚነገርለት በእጅ የተጻፈ መልእክት በማሰራጨት ላይ ይገኛሉ። ይህ መልእክት ከሁለት ሳምንት በፊት በሰጠመችው የኢራን የጦር መርከብ ላይ ለተገደሉ መርከበኞች የቀብር ስነ ስርዓት የተላከ ቢሆንም የእስራኤል ባለስልጣናት ግን ግድያውን እንደተከናወነ ይዘገቡት ይገኛሉ። ይህ ሁኔታ በሁለቱ ሀገራት መካከል ያለው ጦርነት በመሬት ላይ ካለው ውጊያ በተጨማሪ ወደ ከፍተኛ የስነ ልቦናና የመረጃ ጦርነት ማምራቱን በግልጽ ያሳያል። በተመሳሳይ ጥቃት የእስራኤል መከላከያ ሰራዊት የባሲጅ ሚሊሻ አዛዥ የሆኑትን ጉላምሬዛ ሱሌይማኒን መግደሉን አስታውቋል። እስራኤል እነዚህን ከፍተኛ አመራሮች የሽብርና የጭቆና መረብ ራስ በማለት የምትጠራቸው ሲሆን የመከላከያ ሚኒስተሩ እስራኤል ካዝ ቀሪዎቹን የኢራን መሪዎች የማደን ተግባር እንደሚቀጥልም ዝተዋል። ይህ የአመራር መቆራረጥ ስትራቴጂ ኢራንን ለአፍታ ሀገር ያላጋባት አይችልም። ሀገሪቱ ዛሬውን ወደ አዲስ እስራኤል አዳዲስ የሚሳኤል ጥቃቶችን በመሰንዘር አሁንም በአጸፋዊ እርምጃ ዝግጁ መሆኗን ለማሳየት እየሞከረች ነውም ተብሏል። በዚህ ሁሉ የፖለቲካና የወታደራዊ ትንቅንቅ መሃል ግን ሰብአዊ ቀውሱ ይበልጥ አሳሳቢ እየሆነ መጥቷል። የተባበሩት መንግስታት ድርጅት በደቡባዊ ኢራን ሚናብ ከተማ አንድ ትምህርት ቤት ላይ በደረሰ ጥቃት የሰዎች ህይወት ማለፉን ተከትሎ ምርመራ ለመጀመር ፍቃድ እየጠየቀ ነው። አብዛኞቹ ሟቾች እድሜያቸው ከ7 ዓመት ጀምሮ የሆኑ ሴት ተማሪዎች መሆናቸው ሲነገር ይህ ግጭት ከከፍተኛ ፖለቲካዊ ግድያ ባሻገር የንጹሃንን ህይወት እየቀጠፈ መሆኑ መራራውን እውነት ያስታውሰናል። ላሪጃኒ ከመገደላቸው ጥቂት ሰዓታት ቀደም ብሎ ተናገሩት በተባለው የምሬት ንግግር የእስልምናው ዓለም ለኢራን አስፈላጊውን ድጋፍ አለመስጠቱን በምሬት ገልጸው ነበር የተባለ ሲሆን በየትኛው ወገን ትቆማላችሁ በማለት ለሙስሊም ሀገራት ያቀረቡትን ጥያቄ ኢራን በአሁኑ ወቅት ካለችበት መገለል ለመውጣት የምታደርገውን ጥረት ያሳያልም ተብሏል። አሁን ላይ ዓለም በጉጉት የምትጠብቀው ኢራን የላሪጃኒ ሞት ታረጋግጥ ይሆን ወይስ በሚስጥራዊ መልእክቶች መረጃውን ማደባበዟን ትቀጥላለች የሚለው ነው። የእስራኤል መከላከያ ሰራዊት አሊ ላሪጃኒን አስወግጃለሁ ማለት ያወጣው መግለጫ በመካከለኛው ምስራቅ ለብዙ አስርተ ዓመታት የቆየውን የኃይል ሚዛን ክፉኛ የሚነካና የኢራን መንግስት መዋቅራዊ መፈራረስ የሚያፋጥን ክስተት ተደርጎም ሊወሰድ ይችላል። ላሪጃኒ የኢራን የፖለቲካ ምሰሶና የስትራቴጂያዊ ቀማሪ ከነበሩት ጥቂት አንጋፋ መሪዎች አንዱ መሆናቸው ግድያው ከተረጋገጠ ለቴህራን የሚኖረው ትርጉም ከወታደራዊ ኪሳራ በላይ ይሆናል። ከዚህ ቀደም የሀገሪቱ ከፍተኛ መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎ ላሪጃኒ መንግስቱን የማረጋጋትና በውጭ ሀገራት የሚደረጉ ወታደራዊ እንቅስቃሴዎችን የመምራት ኃላፊነት እንደነበራቸው ይነገራል። ይህ ደግሞ እስራኤል የኢራንን የአመራር ሰንሰለት ደረጃ በደረጃ ለመበጣጠስ የያዘችው ስትራቴጂያዊ ግብ ስኬታማ እየሆነ መምጣቱን ያሳያል ሲሉም ተንታኞች ይገልጻሉ። ይህ በእንዲህ እንዳለ በሁለቱ ሀገራት መካከል ያለው ግጭት በመሬት ላይ ካለው ውጊያ ባለፈ ወደ ከፍተኛ የስነ ልቦናና የመረጃ ጦርነት ተሸጋግሯል። እስራኤል የላሪጃኒ ሞት ስታበስር የኢራን የመገናኛ ብዙሃን ግለሰቡ ዛሬ መጻፋቸው የሚነገርለትን የእጅ ጽሑፍ በማሰራጨት ዜናውን ለማስተባበል መሞከራቸው የዚሁ መረጃ የማደናገሪያ ስልት አካል ነው። ሆኖም በመልእክቱ ላይ የቀንና የሰዓት ማህተብ አለመኖሩ እንዲሁም ላሪጃኒ ባለፉት ጥቂት ቀናት በአደባባይ አለመታየታቸው ለእስራኤል መግለጫ ታማኝነት ሰጥቶታል ብሏል። በተጨማሪም የባሲጅ ሚሊሻ አዛዥ ጉላምሬዛ ሱሌይማኒን ጨምሮ ሌሎች ከፍተኛ አመራሮች ኢላማ መደረጋቸው እስራኤል የኢራንን የውስጥ የጸጥታ መዋቅር ጭምር ለማዳከም ቆርጣ መነሳቷን ያሳያል ተብሏል። በሌላ በኩል ላሪጃኒ ከመጥፋታቸው ጥቂት ቀደም ብሎ የሰጡት አስተያየት ኢራን በአሁኑ ወቅት ያለችበትን ስልታዊ ብቸኝነት በግልጽ የሚያሳይ ነበር። ምንም አይነት እስላማዊ መንግስት ከኢራን ጎን አልቆመም በማለት ላሪጃኒ የገለጹት ምሬት ሀገሪቱ በክልሉ ያላትን ወዳጆች እያራቋት መሆኑንና የእስራኤል ዲፕሎማሲና ወታደራዊ የበላይነት በባህረ ሰላጤው ሀገራት ላይ ተጽዕኖ ማሳደሩን ያመለክታል። በተለይም አሜሪካን ለሚያስተናግዱ የአረብ ሀገራት የሰነዘሩት ማስጠንቀቂያ ኢራን እየደረሰባት ያለውን ጫና ወደ ጎረቤቶቿ ለማጋራት የምታደርገውን ጥረት የሚያሳይ ቢሆንም በተግባር ግን ሀገሪቱ በከፍተኛ አጣብቂኝ ውስጥ እንደምትገኝ ይጠቁማል። በዚህ ሁሉ ወታደራዊ ድራማ ውስጥ ግን የንጹሃን ዜጎች ስቃይ አሁንም የዓለም አቀፉ ማህበረሰብ ዋነኛ ስጋት ሆኖ ቀጥሏል። በንጹሃን ዜጎች ላይ እየደረሰ ያለው ጥቃት ጦርነቱ ምን ያህል የከፋ ሰብአዊ ቀውስ እየፈጠረ መሆኑን ያሳያል። የህፃናትና ሴቶች ህይወት ማለፍ፣ በሁለቱም ወገኖች የሚሰነዘሩ ጥቃቶች ዓለም አቀፍ የጦርነት ህጎችን የጣሱ ስለመሆናቸው ትልቅ ጥያቄ የሚያስነሳ ነው ሲሉ ተንታኞች ገልጸዋል። እስራኤል የአመራር አደን ስትራቴጂውን ስትቀጥልና ኢራን በአንጻሩ አዳዲስ የሚሳኤል ጥቃቶችን ወደ እስራኤል መሪ ስታዘንብ ቀውሱ ወደማይቀለበስ ቀጠና ጦርነት እንዳያመራ ስጋቱ አይሏል። በአጠቃላይ የላሪጃኒ ግድያ ዜና ተያያዥ ክስተቶች እንደሚያሳዩት ኢራን በአሁኑ ወቅት በአመራር ክፍተት በውስጥና በውጭ ወታደራዊ ጥቃት ውስጥ
መሆኗን እንዲሁም የእስራኤል መከላከያ ሚኒስቴር አመራሮችን ማደናችን እንቀጥላለን የሚለው ዛቻ ከላሪጃኒ በኋላም ሌሎች ከፍተኛ ባለስልጣናት የዚሁ ጥቃት ሰለባ ሊሆኑ እንደሚችሉም ፍንጭን ይሰጣል። ሁኔታው አሁንም በከፍተኛ ፍጥነት እየተቀየረ ያለ በመሆኑ ኢራን ለላሪጃኒ ግድያ የምትሰጠው ይፋዊ ምላሽና የምትወስደው የአጸፋ እርምጃ የመጪውን ሳምንት የመካከለኛው ምስራቅ ውጥረት አቅጣጫ የሚወስን ይሆናል። የአሊ ላሪጃኒና የጉላም ሬዛ ሱሌይማኒ ግድያ በመካከለኛው ምስራቅ ለሚታየው ቀውስ የሚሰጠው ትርጉም ከአንድ ወቅት ወታደራዊ ድል በላቀ መልኩ የኢራንን የአመራር መዋቅር አንገት የመቁረጥ ስልት አካል መሆኑ ነው። ከሁለት ሳምንት በፊት ከፍተኛው መሪ አያቶላ አሊ ኻሜኒ መገደላቸውን ተከትሎም እንደ ላሪጃኒ ያሉ አንጋፋ ፖለቲከኞች መንግስቱን ለማረጋጋት በሚጠሩበት ወቅት መመታታቸው የኢራን የውሳኔ ሰጭነትን አቅም ሽባ ሊያደርገው ይችላል የተባለ ሲሆን እስራኤል ይህንን እርምጃ የጥፋት መረብን የማጥፋት አካል አድርጋ ብታቀርበውም በቴህራን በኩል የሚታየው ዝምታና የሚሰራጩት አሻሚ መልእክቶች ግን ሀገሪቱ በከፍተኛ ድንጋጤና ግራ መጋባት ውስጥ መውደቋን ወይም ደግሞ ከፍተኛ አጸፋ እርምጃን ለማዘጋጀት ጊዜ የወሰደች መሆኑን ይጠቁማሉ። በሌላ በኩል የግጭት ከቀጠናው ወሰኑ አልፎ እንደ ስሪላንካ ባሉ የሩቅ ባህር ዳርቻዎች ሳይቀር የኢራን የጦር መርከቦች መመታታቸው ጦርነቱ ወደ ዓለም አቀፍ የባህር መስመሮች የተስፋፋ መሆኑን ያሳያል። በተለይም በህንድ ውቅያኖስ ላይ የሰመጠችው የኢራን የጦር መርከብና በሺዎች የሚቆጠሩ ኪሎ ሜትሮችን ርቆ በሚገኘው የሚናብ ከተማ በትምህርት ቤት ላይ የደረሰው ጥቃት የጦርነቱ ሰለባዎች ከወታደራዊ መኮንኖች አልፈው ንጹሃን ህጻናትና መርከቦች እየሆኑ መምጣታቸው ያረጋግጣል። እነዚህ ክስተቶች ዓለም አቀፍ የጦርነት ህጎች እንዲሁም የዲፕሎማሲ ግንኙነት ምን ያህል ዋጋ እያጡ መሆናቸውን ለዓለም አቀፉ ማህበረሰብ ትልቅ ማስጠንቀቂያ ይሰጠዋል። ላሪጃኒ ከመጥፋታቸው በፊት በየትኛው ወገን ትቆማላችሁ በማለት ለሙስሊሙ ዓለም ያቀረቡት ጥሪ ኢራን ያጋጠማትን ብቸኝነትና የህልውና ስጋት ቁልጭ አድርጎ የሚያሳይ ነው። አሁን ላይ ያለው ትልቁ ጥያቄ የላሪጃኒ ሞት በኢራን መንግስት ውስጥ የሚፈጥረው ክፍተት እንዴት ይሞላል የሚለው ሳይሆን ይህ የአመራሮች መከታተልና የንጹሃን እልቂት ወደ ከፋ የክልላዊ ኒውክሌር ጦርነት ያመራ ይሆን የሚለው ነው። ኢራን በአሁኑ ጊዜ በአንድ በኩል የአመራሮቿን ደህንነት ለመጠበቅ፣ በሌላ በኩል ደግሞ የህዝቡን ቁጣና የውጭ ጥቃትን ለመመከት በምታደርገው ትንቅንቅ ውስጥ የመካከለኛው ምስራቅ ዕጣ ፈንታ ይበልጥ ወደማይታወቅ አቅጣጫ እያመራ ይገኛል።